በዚህ ቪዲዮ የምንመለከተው 3.4 solving exponential and logarithmic equations ይሆናል ማለት ነው። ለዚህ በዚህ ሰብዩኒት የምናያቸው እስካሁን ፋንክሽኖችን ተመልክተን ነበረ፣ exponential and logarithmic ፋንክሽኖችን። አሁን ደግሞ በኢኩዌሽን የተለያዩ ቫሪያብሎችን ሶልቭ እናደርጋለን ማለት ነው ከዚህ ጋር ዲል የሚያደርጉ። ስለዚህ where the variable appears in an exponent በኤክስፖነንት አፒር የሚያደርግ ቫሪያብልን ሶልቭ እናደርጋለን። በሎጋሪዝምም ተመሳሳይ we will apply the properties and laws we have learned to find solutions algebraically። ስለዚህ እስካሁን የተማርናቸውን ሩሎች ለኤክስፖኔንሻልም ለሎጋሪዝምም አፕላይ እናደርጋለን እነዚህ ኢኩዌሽኖች ሶልቭ ለማድረግ ማለት ነው። ስለዚህ የመጀመሪያው የሚሆነው ኤክስፖኔንሻል ኢኩዌሽኖችን ሶልቭ ማድረግ ነው። ለዚህ ኤክስፖኔንሻል ኢኩዌሽን የምንለው ምንድነው? an equation in which the variable occurs in the exponent ቫሪያብላችን ኦከር የሚያደርገው ኤክስፖነንታችን ላይ ከሆነ ኢኩዌሽኑ እንደምትመለከቱት እዚህኛው ኤግዛምፕል ላይ ቫሪያብላችን ያለችው ኤክስ የቱ ጋር ነው? ኤክስፖነንታችን ነው። ስለዚህ እንደዚህ አይነት ኢኩዌሽኖች ኤክስፖኔንሻል ኢኩዌሽን እንላቸዋለን። for any real number x y a greater than 0 and a different from 1 ሁለት ኤክስፖኔንሻል ኢኩዌሽኖች እኩል ናቸው የምንላቸው መቼ ነው? ተመሳሳይ ቤዝ ኖሯቸው ኤክስፖነንቶቻቸው እኩል ከሆኑ ተመሳሳይ ከሆኑ ነው። ስለዚህ only if x is equal to y ከሆነ ነው። እነዚህ ፓወሮች እኩል ከሆኑ ነው ሁለቱ ኢኩዌሽኖች እኩል ናቸው፣ ሁለቱ ኤክስፕሬሽኖች ኢኳል ናቸው ማለት የምንችለው ማለት ነው። ስለዚህ ወደ ኤግዛምፕላችን ስንሄድ ሶልቭ ፎር ኤክስ ነው፣ የኤክስን ቫልዩ ነው የምናገኘው ማለት ነው። ስለዚህ ይሄንን ሶልቭ ለማድረግ 3 the power of 3 minus x is equal to 81 ነው የተባልነው ማለት ነው። ስለዚህ ምንድነው ማድረግ ያለብን? በመጀመሪያ ወደ ተመሳሳይ ቤዝ ለማምጣት ነው መሞከር ያለብን። 81ን 3 ቤዝ ባለው ኤክስፖነንት አድርገን ማስቀመጥ አለብን በኤክስፖነንት ፎርም ማለት ነው። ስለዚህ ይሄ እንዳለ ይሆናል። 81 ማለት 3 the power of ስንት ብለን ማስቀመጥ እንችላለን? 3 the power of 4 አድርገን ማስቀመጥ እንችላለን። 3 ጊዜ ስናባዛ 81 ስለምናገኝ ማለት ነው። ስለዚህ ሁለቱ እኩል እንደሚሆኑ ዲፊኒሽናችን ላይ ምን መሆን አለበት ብለናል? የኤክስ እና ቫልዩ እኩል መሆን አለበት። እዚህ ጋር ደግሞ የ3 ማይነስ ኤክስ እና የማ ቫልዩ እኩል መሆን አለበት፣ የአራት ቫልዩ እኩል መሆን አለበት ማለት ነው። ስለዚህ ምን እናደርጋለን? አራትን ወደዚህ ብናመጣት 3 ማይነስ 4 ይሆናል። ማይነስ ኤክስ ወደ ሳይድ ስንወስዳት ፖዚቲቭ ኤክስ ትሆናለች። 3 ሲቀነስ 4 ማይነስ 1 ነው። ስለዚህ x ኢኳል ቱ ማይነስ 1 ይሆናል ማለት ነው። በኤክስ ቦታ ማይነስ 1ን ብንከት 81 እናገኛለን እያለን ነው። ስለዚህ ቼክ ስናደርግ 3 ማይነስ ኤክስ ማለት ማይነስ 1 ነች ብለናል። ስለዚህ ማይነስ 1ን እንከታለን። ማይነስ ኤንድ ማይነስ ፖዚቲቭ ይሆናል። ስለዚህ 3 ሲደመር 1 4 ይሆናል ማለት ነው። 3 the power of 4 ደግሞ 81 ነው። ስለዚህ መልሳችን ትክክል እንደሆነ በዚህ መልኩ ቼክ እናደርጋለን ማለት ነው። ቢ ላይ ደግሞ የተሰጠን እንደምትመለከቱት ይሄ ኳድራቲክ ኤክስፕሬሽን ነው። 7 the power of x square plus x ነው። ይሄ ከማን ጋር እኩል ነው? ከ49 ጋር እኩል ነው የተባልነው። ስለዚህ በተመሳሳይ እዚህ ጋር የምናደርገው ምንድነው? 49ን ወደ 7 the power of something ለማምጣት ነው የምንሞክረው ማለት ነው። ስለዚህ 49 ማለት 7 ስኩዌር ማለት ነው። ስለዚህ 7 ስኩዌር ሲሆን ይሄና ይሄ x ስኩዌር ፕላስ x እና 2 ምን መሆን አለባቸው? እኩል መሆን አለባቸው ማለት ነው። ስለዚህ x ስኩዌር ፕላስ x is equal to 2 እናደርጋለን ማለት ነው። ሁለትን ወደዚህ ሳይድ ካመጣናት ምን ይመስላል ማለት ነው? ኢኩዌሽናችን ኳድራቲክ ኢኩዌሽን ስታንዳርድ ኳድራቲክ ኢኩዌሽን ፎርም አገኘን ማለት ነው። ስለዚህ በፋክተራይዜሽን ሜተድ ወይም በኳድራቲክ ፎርሙላ ተጠቅመን ሶልቭ ማድረግ እንችላለን ማለት ነው። ኤክስን በቀላሉ በፋክተራይዜሽን መስራት የምንችለው ስለሆነ ይህን ስንሰራ ተባስተው -2 ተደምረው ደግሞ 1 የሚሰጡን ቁጥሮች ማና ማን ናቸው የሚለውን ቼክ ስናደርግ ተባስተው -2 ተደምረው 1 የሚሰጠን 2 እና ፖዚቲቭ 2 እና ስለዚህ ተባስተው -2 ተደምረው 1 የሚሰጡን ቁጥሮች ፖዚቲቭ 2 እና x + 2 and -1 ናቸው። ሁለት ጊዜ -1 -2 ይሰጠናል። 2 ሲደመር -1 ደግሞ ፖዚቲቭ 1 ስለሚሰጠን ሁለቱም በዚህ መልኩ ፋክተራይዝ ካደረግን በኋላ = 0 እናደርጋቸዋለን ማለት ነው። ስለዚህ x + 2 = 0 እና x - 1 = 0 የምናገኝ ይሆናል ማለት ነው። xን እዚህ ጋር አድርገን ሁለትን ወደ ሳይድ ስንወስድ 0 ሲቀነስ 2 ይመጣል። ስለዚህ x ቫልዩ -2 ይሆናል። -1 ወደዚህ ስንወስዳት ፖዚቲቭ 1 ትሆናለች። 0 ሲደመር 1 ይሆናል ማለት ነው። ስለዚህ ለዚህ ኤክስፖኔንሻል ኢኩዌሽን ሁለት መልሶች ነው ያለን -2 and 1 ነው የሚሆነው ማለት ነው። ቼክ ለማድረግ
በዚህ ጋር -2 ምንከት ስንት እናገኛለን? -2 ዘ ሆል ስኩዌር 4 ይሆናል ፕላስ ኤክስ ማለት -2 ነው ብለናል። ስለዚህ 7 ስኩዌር 49 እናገኛለን ማለት ነው በ-2 ቼክ ብናደርግ። አንድ ምንከት ደግሞ አንድ ስኩዌር ራሱ አንድ ነው ፕላስ በኤክስ ቦታ ድጋሚ አንድ እንከታለን። ስለዚህ 7 ስኩዌር ይሆናል። ይሄም ተመሳሳይ 49 እናገኛለን ማለት ነው። ስለዚህ በዚህ መልኩ ኤክስፖኔንሻል ኢኩዌሽኖችን ሶልቭ እናደርጋለን ማለት ነው። እዚህ ጋር የምትመለከቱት ደግሞ ሶልቭ ፎር ኤክስ ባይ ቴኪንግ ዘ ኮመን ሎጋሪዝም ኦፍ ኢች ሳይድ። ኮመን ሎጋሪዝምን ተጠቅመን ኤክስፖኔንሻል ፋንክሽኖችንም ሶልቭ ማድረግ እንችላለን ማለት ነው። ለምንድን ነው ይሄን የመረጥነው? ቅድም የተመለከትናቸው ኤክስፖኔንሻል ኢኩዌሽኖች ላይ ቴን ዘ ፓወር ኦፍ ሰምቲንግ አሁን ብለን ኤክስ የምትባለውን ቁጥር ለማግኘት አዳጋች ነው። ምክንያቱም የተሰጠን መልስ ምንድነው እዚህ ጋር በዴሲማል ፎርም ነበረ። እዚህ ጋር ግን ናቹራል ነምበሮች ኢንቲጀር ነምበሮች ነበር የነበሩን ማለት ነው እንደምትመለከቱት። ስለዚህ 3 ዘ ፓወር ኦፍ 4 እንደሆነ 81 እናውቃለን በቀላሉ። 7 ስኩዌርም እንደሆነ እናውቃለን 49 የሚሰጠው ማለት ነው። አሁን ግን 10 ዘ ፓወር ኦፍ የሆነ ቁጥር 13.4 ይሰጣል ለማለት ያስቸግረናል። ስለዚህ ምን እናደርጋለን? ኮመን ሎጋሪዝምን ተጠቅመን እንሰራለን ማለት ነው። ስለዚህ ምንድነው የምታደርጉት? 10 ዘ ፓወር ኦፍ x is equal to 13.4 ከተሰጠን ለሁለቱም ሳይድ ሎጋሪዝም ኮመን ሎጋሪዝምን እንወስዳለን። ኮመን ሎጋሪዝም ማለት ቤዙ 10 የሆነ ሎጋሪዝም ማለት ነው። ስለዚህ ሎግ 13.4 ብለን ለሁለቱም ኮመን ሳይድ ሎጋሪዝም ወሰድን ማለት ነው። ይሄ በስር 10 አለው፣ ይሄም 10 አለው እንደምናውቀው። ስለዚህ እቺን ኤክስፖነንት ኤክስን ወደዚህ ብንወስዳት ሎጋሪዝም ኦፍ 10 to the base 10 አንድ ስለሚሰጠን ኤክስ ታይምስ 1 ደግሞ ራሱ ኤክስ ነው ቁጭ እናደርገዋለን ማለት ነው። ይሄን ደግሞ ሶልቭ ለማድረግ ምን እንጠቀማለን ማለት ነው። ስለዚህ ሎጋሪዝሚክ ቴብል ያየነው 3.1 ላይ በሱ መልኩ ነው ሄደን የምንሰራው ማለት ነው። በመጀመሪያ 13.4 ምን ማለት ነች? በሳይንቲፊክ ኖቴሽን ፎርም ስናስቀምጠው አንድ ነጥብ ወደዚህ ጋር ስለምንሄድ 1.34 ታይምስ 10 ዘ ፓወር ኦፍ የሄድነው ስንት ነው? አንድ ጊዜ ስለሆነ 10 ዘ ፓወር ኦፍ 1 እናደርጋለን ማለት ነው። ስለዚህ ይሄ ሎጋሪዝም ኦፍ 1.34 ታይምስ 10 ዘ ፓወር ኦፍ 1 ራሱ 10 ነው እናስቀምጣለን ማለት ነው። ይሄንን ምን አድርገን መውሰድ እንችላለን? ከዛ በሎጋሪዝሞች ፋክተሮችን ሰምስ ኦፍ ሎጋሪዝም መውሰድ ስለምንችል ሎጋሪዝም 1.34 ፕላስ ሎጋሪዝም ኦፍ 10 የምንወስድ ይሆናል ማለት ነው። ሎጋሪዝም 1.34ን ከቴብላችን ላይ ስንወስድ የምናገኘው ውጤት የሚሆነው 0.127 ይሆናል ማለት ነው። ይሄ ሎጋሪዝም 10 ደግሞ ምን ይሆናል? አንድ ነው። ምክንያቱም ቺ ቱ ዘ ቤዝ 10 አለች። ሎጋሪዝም 10 ተመሳሳይ ቁጥሮች ስለሆኑ አንድ እናደርጋለን ማለት ነው። ሁለቱን ስንደምር 1.127 ይሆናል መልሳችሁ ማለት ነው። ይሄንን ቁጥር አሁን በኤክስ ቦታ 1.127ን ከታችሁ ቼክ ብታደርጉ አፕሮክሲሜትሊ ወደ 13.4 የሆነ ነምበር ታገኛላችሁ ማለት ነው። this one the second example as an exercise ለእናንተ ሰጣችኋለሁ። ስለዚህ መልሳችሁን ኮሜንት ላይ አሳውቁን ማለት ነው። ተመሳሳይ ስቴፖች ተጠቅማችሁ ነው የምትሰሩት ይሄንንም ማለት ነው። በዚህ ቪዲዮ ጥሩ ነገር እንደተማራችሁ ተስፋ አድርጋለሁ። በቀጣይ ቪዲዮ እንገናኝ።